ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትህና በቸርነትህ ደግፈህ ለዚህች ለተባረከች ቀን ስላደረስከን እናመሰግንሃለን። በዚህች ቀን ደግሞ ያንተ ምሕረት ቸርነትና በጎነት በሕይወታችን እንዲበዛልን በኢየሱስ ክርስቶስ ስም እንጠይቅሃለን። ጸጋህን ታበዛልን ዘንድ በቃልህ ደግሞ ታስተምረን ዘንድ መንገዳችንን ታቀናልን ዘንድ ዓይኖቻችንን ትከፍት ዘንድ በኢየሱስ ስም እንጠይቅሃለን። ቃልህ በስምህ የተባረከ ይሁን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እየተመለከትን ያለነው እንግዲህ የጴጥሮስን መልእክት ነው። አንደኛ ጴጥሮስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 12ን ለመመልከት ሞክረናል። ለእነርሱ ከሰማይ በተላከ በመንፈስ ቅዱስ ወንጌል የሰበከላችሁ ሰዎች አሁን ባወሩላችሁ ነገር እናንተ እንጂ ራሳቸውን እንዳላገለገሉ ተገልጦላቸው ይህንንም ነገር መላእክቱ ሊመለከቱ ይመኛሉ የሚለውን ነገር ክፍል ነበር የተመለከትነው። ኢንተረስቲንግ የሆነ ክፍል ነው። ምክንያቱም ወንጌልን ሲሰብኩ እነሱ የሰበኩት ለኛ ነው። እኛም ዛሬ የምንሰብከው ደግሞ ለሌሎች መዳን ነው። ሌሎች እንዲድኑ፣ ወደ እግዚአብሔር መንግሥት እንዲመጡ፣ እንዲፈልሱ፣ ከጨለማ ወደሚደነቀው ብርሃን እንዲወጡና የእግዚአብሔርን መንግሥት እንዲወርሱ፣ ለዘላለም በጨለማ ተጥለው እንዳይቀሩ እንደሆነ ልናውቅ ያስፈልጋል። ወንጌል ክርስቶስ ስለሆነ። ዛሬ ግን በብዙዎች መድረክ የሚሰበከው ወንጌል እንዳልሆነ እናውቃለን። በጣም ያሳዝናል። የግለሰቦች ታሪክ፣ የሰዎች ያደረጉት የእምነታቸውን ታላቅነት፣ የእነሱ ክብር፣ ዝናቸው በጭብጨባ ታጅቦ ሲሰበክ ከወንጌል ውጭ ስለሆኑ ነገሮች ሲወሩ ሲሰማ ያማል። ምክንያቱም የተጠራ ነው ለዛ ስላልሆነ ነው። ወንጌል የሰው ልጆችን ሕይወት የሚቀይር ታላቅ ነገር ነው። ጌታ ኢየሱስ ክርስቶስ በምድር ይህንን ወንጌል ሰበከ። የእግዚአብሔር መንግሥት ቀርባለችና በወንጌል እመኑ እያለ ስለ ወንጌል፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ መዳን ነገረን፣ አስተማረን፣ ሰበከ። እሱ ሕይወቱን ቤዛ አድርጎ አሳልፎ በመስጠት የኔና የናንተን ሕይወት ከጨለማ አወጣ። ያንኑ ነገር እናንተ በምድር ሳላችሁ ምስክሮቼ ናችሁ አለን። ይህንን ንገሩ ብሎ አዘዘን። እኛ ግን ይህንን ወንጌል እንድንናገር አደራ አለብን። የተሰጠን አደራ የወንጌል አደራ እንጂ ሰዎች በብልሃት ያበጃጁት የምድር ተልኮን አይደለም። መለኮታዊ ተልኮ ነው በምድር ላይ እንድንፈጽም የተሰጠን። ቤተ ክርስቲያን፣ አጥቢያ ቤተ ክርስቲያኖች የተመሰረቱት ሰዎችን በአካባቢው፣ በቀጠናው፣ በሰፈሩ፣ በመንደሩ፣ በቋንቋቸው በሚገባቸውና በሚረዱት መልክ ወንጌልን እንዲያስተምሩ፣ እንዲሰብኩ እንደሆነ ልናውቅ ያስፈልጋል። እግዚአብሔር ለዚህ ጸጋን ይስጠን ይርዳንም እላለሁ። ዛሬ ቁጥር 13 እንመለከታለን። ስለዚህ ይላል የልቦናችሁን ወገብ ታጥቃችሁና በመጠን ኑራችሁ
ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ብሎ ይመክረናል። እንግዲህ የልቦናችሁን ወገብ ታጥቃችሁ ሲል በምድር ላይ ብዙ ሰልፎች እንዳሉና ከእውነትና ከወንጌል ሊያወጡን የሚችሉ ፈተናዎች በዙሪያችን እንዳሉ ስለሚያውቅ ነው። መታጠቅ ለኔ ይገባኛል ብዬ አስባለሁ። አንድ ወታደር ወደ ዘመቻ ሲሄድ ወገቡን በስነ ስርዓት ይታጠቃል። በወገቡ ላይ ጥይቶች፣ ቦምቦች፣ ውሃ፣ ስለታማ ነገሮች በአጠቃላይ በወገቡ ላይ ይይዛል። ይሄ ወገቡ ላይ የታጠቀው ነገር በጦር ሜዳ ውስጥ ሊጠቀምባቸው የሚችል ነገሮች ናቸው። እንግዲህ የልቦናችሁን ወገብ ታጥቃችሁ ሲል የስነ ልቦና የሞራልና ዝግጅት እንደሚያስፈልግ ይነግረናል። ብዙ ሰዎች ወንጌልን መስበክ ይፈልጋሉ፣ ለመስበክ ግን ዝግጁ አይደሉም። ይሄ ማለት በቃል በጸሎት መዘጋጀት ያስፈልጋል። ቃሉን ማጥናት፣ መጸለይ፣ ኃይለኛውን ማሰር፣ የኃይለኛውን ቤት ለመበዝበዝ መዘጋጀት፣ መፋለም፣ መንፈሳዊ ውጊያ፣ እነዚህ ሁሉ ጥንካሬን የሚጠይቁ ናቸው እንጂ ዝም ብለን ኢየሱስ ጌታ ነው እያልን እየፎከርንና እየሸለልን በባዶ ያለ መሳሪያ ልንዋጋ አንችልም። የእግዚአብሔር ቃል የሆነውን ሰይፉን ልንታጠቅ ያስፈልጋል። ሰይፉን ብቻ አይደለም፣ ደግሞም ለዚህ መሳሪያ ማጽኛ የሚሆነውን የጸሎትን ኃይልና ጉልበት በመንፈስ ቅዱስ ልንለብስ ያስፈልጋል። መንፈስ ቅዱስን ይዘን የቃሉን ሰይፍ ይዘን ጸልየን ስንወጣ የትኛውንም የጠላት ኃይል መሰባበር እንችላለን። ይሄ ጥንካሬ ያስፈልገናል። ወገባችሁን ታጥቃችሁ ይላል። ሌላው ዛሬ ቤተ ክርስቲያን የተፈተነችበትና ብዙዎችም የወደቁበት ነገር ነው። እዚህ ጋር ጴጥሮስ የሚነግረን በመጠን ኑራችሁ ይላል። በመጠን መኖር የጌታ ፕሪንሲፕል ነበረ። ጌታ ኢየሱስ በምድር ላይ ሲኖር የተካበደ ሕይወት አልነበረው። የሚያገለግለውን ሕዝብና አብሮት የሚኖረውን ሕዝብ ይመስል ነበረ። ዛሬ ብዙ ሰዎች በመጠን ኑራችሁ የሚለውን በተለያየ መንገድ ይተረጉሙታል። በመጠን መኖር ማለት ቤት አይኑርህ፣ መኪና አይኑርህ ማለት አይደለም። ነገር ግን ሌግጄሪየስ ከሆነና የሰዎችን አይን ከሚስቡ ወይም ደግሞ ሰዎች እንዲያዝኑ ከሚያደርጋቸው ከሚያብረቀርቅና የዚህ ዓለም ብልጭልጭ ከሆኑ ነገሮች መለየትን ነው የእግዚአብሔር ቃል የሚናገረው። መኖሪያ ቤት ያስፈልጋል፣ ድርግም አድርጎ። መኪና መጓጓዣ ያስፈልጋል፣ ድርግም አድርጎ። ነገር ግን መጠነኛ የሆነ በልክ የሆነ ሾይንግ ወይም ታይታ የሌለበት እንደ ፈሪሳውያን በዛን ዘመን የሚያምር ልብስ ለብሰው በዘርፋፋ ቀሚሳቸው በአደባባይ ለታይታ ይወጡ እንደነበረ እኛ ደግሞ እጅግ ውድና ሌግጀሪ 4፣ 5፣ 6 ቸርች ሊተክልልን ሊሰራልን ብዙዎችን ከጨለማ ሊያወጣልን የሚችለውን ገንዘብ ውድ በሆኑ መኪናዎችና ጌጣጌጦች ላይ በመዋል ጊዜያችንን ልናባክን አያስፈልግም። በነገራችን ላይ ግን ይህንን የሚያደርጉ ብዙዎች ለወንጌል የተጠሩ እንዳልሆኑ ስለማቅ በዚህ ችግር የለብኝም። ምክንያቱም ለወንጌል የተጠራ ሰው የሚቀድመው ጫካ ያለው ሰው ድኗል ወይ የሚለውን ናፍቆት ነው የሚያየው። ጫካ ያለው ሰውዬ ድኗል ወይ ብሎ ነው የሚያየው። ሶማሌ ውስጥ ያሉ ድነዋል ብሎ ነው ወይ የሚያየው። ለዛ ስትራቴጂ ነድፎ ሚሽነሪዎችን አዘጋጅቶ የወንጌል አገልግሎቱን እያሰፋ ይሄዳል እንጂ ለራሱ በተዋበና ባማሩ ነገሮች እየተሸላለመ በከተማይቱ ባለ 4 እና ባለ 5 ኮከብ ሆቴሎች ውስጥ በመግባት ታላቅነቱን፣ ሀብታምነቱን ወይም ደግሞ እግዚአብሔር ሰውነቱን
ለማሳየት አይሞክርም። በመሰረቱ የእግዚአብሔር ሰዎች እንደዚያ ያደርጉ። የእግዚአብሔር ሰዎች የእግዚአብሔር ልብ ይገባቸዋል። የክርስቶስ ልብ ይገባቸዋል። የክርስቶስን ልብ ይረዱታል። እነሱ እንደዚህ ሊያደርጉ አይችሉም። ስለዚህ ነው በመጠን ኑሯችሁ ኢየሱስ ክርስቶስ ሲገለጥ የምታገኙት ጸጋ ፈጽማችሁ ተስፋ አድርጉ ይለናል። ክርስቶስ ኢየሱስ ሲገለጥ የምናገኘው ምን አለ? ተስፋ አለ። ስለዚህ ያንን እንድናገኝ መንፈስ ቅዱስ ይመክረናል። ያንን ለማግኘት ትጉ ብሎ ያስተምረናል። በላይ ያለውን እንድናገኝ እንድንጨብጥ አክሊላችንና መዝገባችን በላይ እንዲሆን ይመክረናል። ስለዚህ ይህንን ብናደርግ ትርፋማ እንሆናለን ብዬ አምናለሁ። ኢየሱስ ክርስቶስ ከሙታን አንደኛ ጴጥሮስ 1:3-5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ አዳፋትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቀችሁ ለእናንተ በሰማይ ቀርቶላችኋል ይላል። ሚለን ርስታችሁ በሰማይ ነው ይላል። ውበታችሁ በሰማይ ነው። ጌጣችሁ በሰማይ ነው። ማማራችሁ በሰማይ ነው። ለእናንተ በሰማይ የቀረ ርስት አለ። ያ ርስት ደግሞ በመጨረሻው ዘመን ለእናንተ ይገለጣል ብሎ ይነግረናል። ይህን እንግዲህ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያዋን ተስፋ ለማይጠፋ የሚጠፋ ርስት አይደለም፣ የማይጠፋ አዳፋት የሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይለናል። ስለዚህ በመጨረሻው ዘመን የሚገለጥ ክብር አለ፣ የሚገለጥ ተስፋ አለ፣ የሚገለጥልን ጸጋ አለ። ያንን እንድናገኝ አሁን በምድር ልንጋደል ያስፈልጋል። አሁን በምድር የተላክንበትን ሥራ ልንፈጽም ያስፈልጋል። አሁን በምድር የተሰጠንን ተልእኮ ልንፈጽም ያስፈልጋል። አንደኛ ጴጥሮስ 1:21 ላይ ምን ይላል? ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁ፣ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብሩንም በሰጠ በእግዚአብሔር በርሱ ስለምታምኑ ስለ እናንተ በዘመን መጨረሻ ተገለጠ ብሎ ይነግረናል። በዘመን መጨረሻ የተገለጠ ወደዛ ክብር ሊያስገባን ነው። ወደ ዘላለሙ ቤት፣ ወደ ዘላለም ርስት ሊያስገባን እንጂ በምድር እንደ እንፋሎት ለሆነች ዕድሜ አይደለም። አይኖቻችንን ከምድር ወደ ላይ እናንሳ። እግዚአብሔር በምድር ነገር ይባርካል፣ ድብና አድርጎ ይባርካል። ችግር የለበትም። እግዚአብሔር ያከብራል። አዎ ያከብራል። እግዚአብሔር በምድር ተባረክንም አከበሩንም ምንም ተሽጎደጎደ፣ አይናችን ግን ሰማይና የሰማዩ ተልእኮ ላይ እንዲሆን ግን ያስፈልጋል። እኛ ዕብራውያን 3:6 እንደዚህ ይላል፣ እኛ የምንደፍርበትን የምንመካበት ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ይላል። ብንጠብቅ ቤቱ ነን ብሎ ይናገራል። አንድ ጥቅስ ልጨምርና ልጨርስ። አንደኛ ጴጥሮስ 1:10 ላይ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት፣ ግን አላገኙም። ያለኛ ሙሉ እንዲሆኑ ስላልተፈቀደላቸው በርቀት ተሳልመው ይጠባበቃሉ። ወገኖቼ የተመረጥንበት ትልቅ ምርጫ ነው። የተጠራንበት ትልቅ ጥሪ ነው። እንደ እንፋሎት ለሆነች ለዚች ለምድር አጭር ጊዜ እንዳልሆነ ግን ተረተንና ገብቶን ተገንዝበን እግዚአብሔር አምላካችንን በሰጠን ተልእኮ እያገለገልን በጸጋው ተደግፈን በመንፈሱ ኃይል በርትተን ለትውልድ ሁሉ የሚሆን ፍሬ ልናፈራ ግን ይገባል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን መልእክት ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት በመጸለይ ዛሬውን የማለዳ ቁርስ በዚህ ንግታ።
የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ተባረክልን፣ ከፍ በል። ስላስተማርከን ሕያው ቃል በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ ደግሞ ትውልድን ለተልእኮ ታነቃ ዘንድ ከጥፋትም መንገድ ትመልስ ዘንድ ያንተ እጅ በቅዱሳንህ ላይ በመሪዎች በአገልጋዮች ላይ እንዲገለጥ በኢየሱስ ስም ጠይቅሃለሁ። እንቅልፍ ካለን ነገር እንድንወጣ እግዚአብሔር ሆይ ምድር ከሸተትንበት ነገር እንድንወጣ በኢየሱስ ስም የሚያነቃ ያንተ ደውል እንዲደወል በኢየሱስ ስም ጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን። በዚህ ቀን ያንተን መልካምነት እንድናይ ጸጋ ይርዳን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።